ሰላም እንዲናችሁ በያላችሁበት ሁሉ ነገር ሰላም ነው። አሸይና እንዲወላችሁ ሞኝላችኋለሁ። ቤቶች ስትጎ እንደሉ ማዳች ላይክ እና ሼር እያደረጋችሁ ሐሳቦቻችሁን ለብዙዎች አካፍሉ። ለዚህም ከልቤ አመሰግናችኋለሁ። ዛሬ ሚዛናችን ይዞላችሁ የመጣን እንግዲህ ድምጻዊ ሚካኤል በላይነህ የሐጂ ዑመር ኢድሪስ እረፍትን አስመልክቶ የተናገረው ንግግር ነው። እንግዲህ የሐጂ ዑመር ኢድሪስን እረፍት አስመልክቶ ስፍር ቁጥር የሌለው ህዝብ፣ ታዋቂ ሰው፣ ዙነኞች፣ ሃይማኖት አባቶች፣ ፖለቲከኞች ከሞላ ዓለም ነው እንግዲህ ብዙ መልእክት የተላለፈው ነገር ግን የድምጻዊ ሚካኤል በላይነህ በጣም የሳበኝ እጅግ በጣም እጥር ምጥን ያለች ሁለት መስመር ነገር ግን ልብ የምትነካ መልእክት ነው ይዤላችሁ የመጣሁት። እንግዲህ ድምጻዊ ሚካኤል በላይነህ አንዳንድ ሰው ክብሩ በቁሙ በህይወት እያለ ብቻ ሳይሆን በሞቱና በቀብሩም ይጎለጻል። የአንዳንድ ሰው ክብር በህይወት እያለ ብቻ አይደለም ካለፈ በኋላ በቀብሩም በሞቱም ይጎለጻል። በጣም የሚያስደንቅ ነው። እንደ ህዝብ ዝም ብለናል ማለት አልታዘብንም አልመዘንም ማለት አይደለም። ይህ ቀን የቀብር ብቻ ሳይሆን የትምህርት ቀን ሆኖ ይመዝገባል። በጣም የሚያስደንቅ ንግግር ነው። ይህ ቀን አለ ሐጂ ዑመር ኢድሪስ የተቀበረበት ቀን የቀብር ብቻ ሳይሆን የትምህርት ቀን ሆኖ ይመዝገብ። እንደ ህዝብ ዝም አለን ማለት አልታዘብንም ማለት አይደለም። መዝግበን በልባችን እንይዛለን። በህይወታቸውም እያለን ስታልፉም ያ ክብራቸውን ሆነ ውርደታቸው ይጎልጻላል። ይሄው በጣም የሚገርም ንግግር ነው እና ሌሎቻችሁ ከዚህ ትምህርት መውሰድ አለባቸው። አንዳንዶቻቸው በየሚዲያው በየፖለቲካው በየሃይማኖቱ ጥላቻን የምትዘሩ የጥላቻን እሾህ የምትኮዘጉዙ የእናንተ ሞት እንኳን ደስ አለን እንኳን ደስ አላችሁ ተብሎ እንደሚነገር ማወቅ አለባቸው። የአንዳንዶቻችሁ ሞት የምስራች ነው። የአንዳንዶቻችሁ ሞት ሰርግና ምላሽ ነው። የአንዳንዶቻችሁ ሞት በጉጉት እንደምንጠብቀው ማወቅ አለባቸው። በዘረኝነት ህዝብና ህዝብን የምናኖካከስ የምናጎዳድል የምናጨፋጭፍ መኖራችን ለምድሪቱ መርዝ የሆነብን እንኳን ደስ አለን እንኳን ደስ አላችሁ የሚባልበት እንደሆነ ሞታቸው ማወቅ አለባቸው። በህይወት እያላችሁ ብቻ ሳይሆን ከሞታችሁ በኋላም ለዘላለም መርዝነታችሁ ለትውልድ ይመሰከራል። እንደ ሐጂ ዑመር ኢድሪስ አይነት ደግሞ ለዘላለም ክብሩ ለትውልድ ትምህርት ይሆናል። ትምህርት ነው። በቃ ትምህርት ቤት ነበሩ እኚህ ሰው። የእኚህ ሰው ቀብር ያከበረው አርቲስት አይደለም። አርቲስቱ ሲሞት አርቲስቱ ተሰብስበው ያው ሰርጉን ሞቱን ትንሽ ደመቅመቅ ያደርገዋል። ዩቲዩበር ሲሞት ቲክቶከር ተሰብስበው ሽብረብ ይላል። የእሳቸው ግን እንደዛ አይደለም። ድምፃውያን አይደለም፣ ዘማሪያን አይደለም፣ ቲክቶከሮች አይደለም፣ ዩቲዩበሮች አይደለም፣ ካድሬዎች አይደለም። የደመቁት ህዝብ ነው። የተራጨ የህዝብ ማዕበል ነው የወረደው። እንደ ህዝብ ዝም አለን ማለት አልታዘብንም ማለት አይደለም። ታዝበን መዝግበን እንደያዝን ማወቅ አለባቸው። አንዳንዶቻችን ዶብረን፣ አንዳንዶቻችን ፎርተን፣ አንዳንዶቻችን ሰልችተን ዝም ያለን እንደሆነ መረዳት አለባቸው። ስለዚህ እንደ ህዝብ መዝነን መዝግበን አስቀምጠናል ማወቅ አለባቸው። በህይወቱ እያላቸው ካለፋችሁም በኋላ ክፋታቸው መርዝነታቸው ለትውልድ ይዘከራል ማወቅ አለባቸው እና አይመስላቸውም። ለጊዜ ህዝብ አንዳንዱ ስለ ገለፎጠላቸው ህዝብ የሚያከብራቸው የሚመስላቸው አርቲስቶች፣ የሚዲያ ሰዎች፣ ፖለቲከኞች፣ የተለያያችሁ ግለሰቦች፣ ተራ ሰዎችን ብለን ማወቅ አለባቸው። ህዝብ ይመዝናል። ያንዳንዶቻችሁ ሞት እንኳን ደስ አለን እንኳን ደስ አላችሁ የሚያሰኛል እና በሐጂ ዑመር የቀናቸው አላቸው በረፍታቸው እንዴት ህዝብን ባይራጫል? ልክ ነው። ስራቸው ነው፣ ቅንነታቸው። ይቅርታ እና ማወቅ ያለባችሁ ነገር ህዝብ እውነቱን በልቡ መዝግቦ ይይዛል። አንዳንድ ሰው ግርግር ያስነሳል። ከሐጂ ዑመር እረፍታቸው በኋላ የአቡነ ማትያስ እንባና ለቅሶ እያስጨነቃች አላቸው። ምን ናቸው? አንዳንዶቻቸው እንዴት እንደዚህ ያለቀሰው እንዴት ለምን ደግሞ የሰውን ባለ ትቆጣጠርን እንዴ? አንዳንዶቻችሁ የሰውን ባለ መቆጣጠር አንተ እንደዚህ አልቅስ አንተ እንደዚህ አታልቅስ ለማለት የምትፈልጉ አላቸው። ስለዚህ አንዳንዶቻችሁ የሰውን ቀብር ልትቆጣጠሩ የምትፈልጉ ሰዎች አላቸው። ሐጂ ዑመር ኢድሪስ ከማረፋቸው በፊት ከአዲስ አበባ ከተማ መስተዳደር የእረፍት ቦታ የቀብር ቦታ በመንግስት እውቅና ወስደው የተሰጠ አለ። ስለዚህ መንግስትን መጠየቅ ትችላላችሁ። ይህን ነገር አይ ከዚህ በፊት ሰው ተቆብራል አልተቆበረም ትቆበራላችሁ። እናንተም አትጨነቁ። ለዚህ ለቀብር ቦታ ያልሽ ቁጭ አያስፈልግም። ሁሉ ክርስቲያን እኮ ቤተክርስቲያን አይቀበርም። አንዳንድ ክርስቲያኖችን ጅብ ይበላናል።
አንዳንድ ክርስቲያኖችን ሳዑዲ በረሃ ላይ ዝም ብለ ሬሳችን በስብሰው የሚቀር አለ። ስለዛ ተጨነቁ። የምትጨነቁ እውነተኛ ስብዕና ካላችሁ እኚህ የህዝብ ማዕበል ተነስተው በታላቅ ፍቅር የተሸኙትን ማረፊያቸውን አገር ህዝብ የሚያውቀውን ተዉትና በየሜዳው ለወደቁ ወንድሞቻችን አልቅሰው ጠይቁ። ሁሉ ክርስቲያን ቤተክርስቲያን አይቀበርም። ሁሉ ሙስሊም መስጊድ አይቀበርም። ማወቅ አለባቸው። አንዳንዶቻችን በጦርነት በእርስ በርስ ስንተራረድ 10 አንድ ቦታ 20 አንድ ቦታ 100 አንድ ቦታ የሚቀበራል። ሰፈር ሃይማኖት ብሔር ሳይለ ዝም ብለህ ሰብስበህ ትቀብራል። ይህን ማወቅ አለብን። ስለዚህ የሚያስጨንቀን አንዳንድ ወንድሞቻችን የሊቢያ፣ አንዳንዱ የሳዑዲ፣ አንዳንዱ የሱዳን፣ አንዳንዱ ባህሩም የአሳ ምራት ይሆናል። ስለዚህ ለሳቸው እረፍት አትጨነቅ። የሞትኩበት ቦታ ገነትና ሲኦል አይለዩም። ስሙን ችግር የለ፣ አትጨነቅ። የሆነ ምርጥ ቦታ ስለተቀበርክ ገነት ምትገባ ወይም ደግሞ ለእናት ለአባት እንጀራ ፍለጋ ስትሰደድ ሳውዲ በረሃ ላይ ስለሞትክ ሲኦል ምትገባ እንዳይመስል። ጭቅጭቅ ነው በቃ። በህይወት እያለ መጨቃጨቅ፣ ሰው ካረፈ በኋላም በቀብር መጨቃጨቅ፣ በእድሩ መጨቃጨቅ። በልክ አድርጉት እንጂ በልክ አድርጉት እና አንዳንዶቻችን እንቀናለን። ሰው ሲኖርም ያለው ነገር ያስቀናናል። አርፎ ደግሞ በቀብሩም ደግሞ እንቀናለን። ደግሞ አመድ ላይ ተንከባለል ደግሞ ይሄ ያበሳጫች ያስቆጣችም አመድ ፈልግና አመድ ላይ ተንከባለል። እንዴ አንዳንድ ልክፍት ነው እንዴ? ህመም ነው እንዴ? ቅናት እንዴ? ሳሮ በቃችሁ በልኩ ሆኖ በቃ እኔ ፈለኩበት ቦታ መቀበር እችላለሁ። ከፈለኩ ጨረቃ መቀበር እችላለሁ። አሁን እኔም በቃ በሞት እንድስ ጉርጉር ልታስነሱብኝ ነው። እኔ እንደው ማርስ ወይ ደግሞ እንትን ላይ ነው መቀበረው፣ እንትን ማርስ ላይ ወይ ቬኑስ ላይ ነው መቀበረው። እና ሁሉ ነገር ጭቅጭቃ ነው። አንዳንድ ነገር አይተለፍ፣ አንዳንድ ነገር ለፈጣሪ ስጥ። ገነት በእጃቸው ያለ የምታስመስላላችሁ። እኮሌማ ሲኦል ነው የሚገባ፣ እኮሌማ ጎነት፣ እኮሌ ያ ሁሉ አይመለከትም። አንተ ዝም ብለህ የራስን ኑሮ ኖር። እና አንዳንድ ሰዎች በእኛ አፍ የማይጠሩ እንዳሉ ማወቅ አለብን። እኩያ እንዳልሆኑ ማወቅ አለብን። ሞተው ሺህ እጥፍ የሚበልጡ ሰዎች አሉ። ሺህ እጥፍ በጣም ይጎርማል። ሺህ እጥፍ ይበልጡሃል፣ እነሱ ግን አልፈዋል። ይጎርማል። እና ለራስህ ትጨነቅበት፣ ለራስህ ትጨነቅ። እንደ ህዝብ ዝም አለን ማለት አንታዘብም አንመዝንም ማለት አይደለም። በእውነቴ ነው የምላችሁ። የአንዳንዶቻችን ሞት ለህዝብ ሰርግ ነው፣ ለህዝብ እፎይታ ነው፣ ለህዝብ ሰላም ነው። ማወቅ አለባቸው። መዝን እስቲ ፌስቡካችን ክፈቱት፣ እስቲ ኮሜንት መስጫውን እስቲ ክፈቱት። ዛሬ ሙቼ ባድር ምን ይሰማችኋል በላችሁ እስቲ ሀሳብ ስጡበት፣ ሀሳብ ይስጡበት። እስቲ ህዝብ ሀሳብ ይስጡበት። አርቲስትም ሁን ነጋዴም ሁን ዩቲዩበርም ሁን ቲክቶከርም ሁን ፖለቲከኛም ሁን በአገር ውስጥም ሁን በውጭም ሁን እስቲ ክፈተው ኮሜንት መጻፊያው። እኔ ዛሬ ሙቼ ባድር ምን ይሰማችኋል? ሰሞኑን 24 ሰዓት ህግ ባይኖር ኖሮ ምን ይፈጠር ነበር ብላችሁ እኔ ቻሌንጅ ጀምራችኋል አይደል? እኔ ዛሬ ሙቼ ባድር ምን ይሰማችኋል ብላችሁ እስቲ ማህበራዊ ሚዲያችሁ ላይ ጥያቄ ጠይቁ። ከዛ ኮሜንቱን ታዩታላችሁ። እንደዛ። ስለዚህ ዝም ብለናል ማለት አልታዘብንም አልመዘንም ማለት አይደለም። ተመዘናችሁ ቀላችሁ የተገኛችሁ ብዙዎች አላችሁ። የእናንተ ሞት ደግሞ ለህዝብ አሸይናል፣ ለህዝብ ሰርግና ምላሽ። ይሄን ሳትወዱ በግድ መቀበል አለባችሁ። ሳትወዱ ምንም አማራጭ የላችሁም። በቃ የግድ መቀበል የሚኖርባችሁ ጉዳይ አለ እና በእውነቱ ሀጂ ዑመር ኢድሪስ በህይወታቸውም በእረፍታቸውም ብዙ ያስተማሩ ብዙ አርአያነት ያለው ነው። አንዳንድ ሰዎች ዶግማችን እንደማትፈጠሩ እናውቃለን፣ ማለት ዘመናት እንደሚፈጅ እናውቃለን። ለምሳሌ በኢትዮጵያ ኦርቶዶክስ ቤተክርስቲያን ብዙ ጳጳሳት አሉ። የአቡነ ሽኖዳን ያክል የኢትዮጵያ ኦርቶዶክስ ቤተክርስቲያን ወጣቶችን ያስተማረ የለም። ከ30 በላይ መጽሐፍት የተራቀቀው ሙሉን መጽሐፍ ሙጥጥ አድርገው አንብበዋል አብዛኛው ኦርቶዶክሳውያን ወጣቶች። የአቡነ ሽኖዳ እንግዲህ አባትነታቸው ለግብፅ ኦርቶዶክስ ቤተክርስቲያን ነው። የሚናገሩት ቋንቋ አረብኛ እየተተረጎመ ብዙ ኢትዮጵያውያን ወጣቶችን ግን አስተምሯል። ስለዚህ እንደ አቡነ ሽኖዳ አይነት አባት እናገኛለን ነው አሁን ባለበት ሁኔታ አናገኝ። ይሄን ሳንወድ በግድ የተቀበልነው ጉዳይ እና በኢትዮጵያ እስልምና በኩልም የአቡነ
የአቡነ ማትያስ አፌ ላይ ይኖራል እና የሀጂ ዑመር እድሪስን ያህል በመላ ኢትዮጵያን የሚወደዱ አባት በቀላሉ ይገኛሉ ብዬ አላስብም። እና ይሄን ያሰው ነው። አሳሲሞቻችን ላይ ቃርግ ሼር አድርጉም። እወዳችኋለሁ። ይሞቻችን ፒስ